ዓለም መቼም ቤተሰብ ሊሆን አይችልም። ሰይጣን የዘመኑ መጨረሻስ ደግሞ ምን አይነት ነው? መቼስ ነው? አላመናችሁ? ዛሬ ነው። ላለመመለስ መውጣት ነው። ባይዘው ትርጉሞች ባይዘው ከሰይጣን ጋር ማን መኖር ደስ አይልም። ዓለሙ ሁሉ ተጨንቋል። ባይዘው በእስራኤል ንጉስ ኢየሱስ አይ ቲንክ ብቸኛ ንጉስ ነው የአህያው ውርንጭላ ላይ ተቀመጠ። ነገስታት የአህያው ውርንጭላ ላይ አይቀመጡም። ሰረገላ ላይ ተቀምጠው ነው የሚመጡት። መሲሃኒክ ነው። በአህያው ውርንጭላ ላይ የሚቀመጥ ኦርዲነሪ ሰው ነው። ንጉሷ ምን ያክል ሲምፕል እንደሆነ የተዋረደና ዝቅ ያለ እንደሆነ ሰዎችን ለማዳን የሚቀበለውን መከራም ጭምር ለማሳየት ማንም ንጉስ ያልተቀመጠበት ንጉስ ነው። የአህያው ውርንጭላ ላይ ነው። አይፈቅድለትም ንግስናው። እሱን ክብሩን ትቶ ነው እንግዲህ የአህያው ውርንጭላ ላይ ተቀምጦ ሲገባ ቃል በቃል ነው የተፈጸመው። የኢየሩሳሌም ሴቶች እስራኤላውያኑ ልብሳቸውን ያነጥፋሉ፣ የዘንባባ ዝንጣፊ ያደርጉና በጌታ ስም የሚመጣ አሉት። የተነገረልህ ቃል አለ ነው እና ምስጉን ነው የተባረከ ነው ሲሉት ፈሪሳውያን ተሰብስበው መጡና እነዚህ ሰዎች ዝም አሰኛቸው ሲሉት እነሱ ዝም ቢሉ እነዚህ ድንጋዮች ነገሩ መሆኑ ግድ ነው። ሰው ባያነጥፍ ትንቢት አለና ድንጋይ ማንጠፉ አይቀርም አላቸው። ስለዚህ ዝም ማሰኘት አይቻልም። ከ400 ዓመት በፊት የተነገረ ትንቢት ነው እየተፈጸመ ያለው ብሎ ኢየሱስ ገባ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ በኋላ ያገለገለው ቤተ መቅደስ ነው። ቤተ መቅደስ መጥቶ ገርፎ አስወጥቶ አጽድቶ አስተካክሎ አንዳንዶችን ፈወሰ። ከዛ በኋላ መጡ አስወጡት። ጌታ ኢየሱስ ክርስቶስ ከቤተ መቅደስ ወጣ። ቁጥር 20 ምዕራፍ 4 ቁጥር 1 ከቤተ መቅደስም ወጥቶ ሲሄድ የሚለው ቃሉ የሚያመለክተው ዝም ብሎ ወጥቶ መሄድ ሳይሆን ላለመመለስ መውጣት ነው። ባይዘው ትርጉሙ አይመለስም። ከዚህ በኋላ ኢየሱስ በምድር ባለው አገልግሎቱ ኢየሱስ ተመልሶ ወደዚህ ቤተ መቅደስ አልመጣም። የመጨረሻ አገልግሎቱን አገለገለ። እዚህ ቤተ መቅደስ ውስጥ ካገለገለ በኋላ ወጥቶ ሲሄድ ማቴዎስ የሚጠቀመው ቃል ራንደምሊ ከዚህም በፊት ይወጣል። ኢየሱስ ባይዘው ቤተ መቅደስ መጥቶ ያገለግልና ወጥቶ ይሄዳል፣ ግን ተመልሶ ይመጣል። አሁን ግን ወጣ ይልና አይመጣም። ወጥቶ ሲሄድ ደቀ መዛሙርቱ 12ቱ ተከትሎት ወጡ እና ምን ይሉታል? ጌታ ሆይ አሉት። አቤት ይህንን ቤተ መቅደስ አየኸው እንዴት ውብ እንደሆነ አሉት። ጌታ እንደዚህ አላቸው፣ ይህንን ቤተ መቅደስ ታዩታላችሁ አላቸው። አዎ ድንጋይ በድንጋይ ላይ እንደዚህ አምሮ አይቀመጥም፣ ይፈራርሳል አላቸው። ውበቱን ታየዋለህ ጌታ ሆይ ሲሉት አየውና ኢየሱስ ሄሮድስ የሰራው ቤተ መቅደስ ነው። ባይዘው 500 ሜትር ስፋትና 400 ሜትር ርዝመት ያለው ነው። ቀላል እንዳይመስል አገር ነው ሰው የገነባው። የሰለሞን ቤተ መቅደስ ሲፈርስ ዘሩባቤልና እዝራ ናቸው ያደሱት፣ ሪቢውልት ያደረጉት። ከዛ በኋላ እንደገና ድጋሚ ከፈረሰ በኋላ ሄሮድስ የሰራው ቤተ መቅደስ እጅግ ግዙፍ ነው። ባይዘው ደጁ ላይ ድንጋዩ ላይ በወርቅ ተለብጧል። ባይዘው እና ጧት ስትመጣ ከሩቅ የምትወጣበት ፀሐይ ስታብረቀርቅ እንደ ኢየሩሳሌም ከተማ ይህንን ቤተ መቅደስ የሚያክል እጅግ በጣም ትልቅና ጠንካራ ህንፃ የላትም። ኢየሩሳሌም ሰርቶ ለመጨረስ 80 ዓመት ነው የፈጀው። 80 ዓመት የፈጀ ቤተ መቅደስ ያለቀው 63 ኤዲ ላይ ነው፣ የፈረሰው 70 ኤዲ ላይ ነው። 7 ዓመት ብቻ ነው ባይዘው ያገለገለው። ጌታ ቆሞ አየውና እንደዚህ አለ፣ ድንጋይ በድንጋይ ላይ እየሰሩት እኮ ነው እንዴት እንደሚያምር። አሁን ይሄ ምኑ ያምራል? በብሎኬት ነው ይሰራል። ያኮ የድንጋዩ ርዝማን እኔ አሁን በእውነት ስለረሳሁት እንጂ አንድ ሰሞን አንብቤያት ነበር። የድንጋዩ ይሄ ያስቀመጡት ወጥ ድንጋይ የጠፍጣፋው ድንጋይ ርዝመት ሁሉ ሳይዙ እነ ጆሴፈስ ያስቀመጡት ማለት በጣም ኢንትሪኬት እንዴት እንደሚያምርና ኢየሱስ ትቶ ሲወጣ ደቀ መዛሙርቱ ተመልሶ እንደማይመጣ አውቀዋል። ይሄው እንዴት እንደሚያምር ጌታ ሆይ ጥልጠለ የምትወጣው ነገር ሲሉት ይሄ ድንጋይ በድንጋይ ላይ ተከምሮ አይቀርም ይፈርሳል ሲላቸው ደንግጠው አዩትና ሄደ። ወደ ደብረ ዘይት ተራራ ላይ ወጥቶ ተራራ ላይ ቁጭ አለ። ያወራው ነገር ሁለት ጥያቄ እንዲጠይቁ ውስጣቸው ጭረት አመጣ። ሁለት ጥያቄ ጠየቁት።
የመምጣት ምልክት እንዴት ነው? የዘመኑስ መጨረሻ ምን አይነት ነው ማለት ልትመጣ ስትል እንዴት ነው መምጣት የሚከናወነው? ደግሞ ስለ ዘመን መጨረሻ ነው እያወራ ያለው። አዎ የዘመኑ መጨረሻስ ደግሞ ምን አይነት ነው? መቼስ ነው ሲሉት ጌታ ኢየሱስ ክርስቶስ ለነዚህ ጥያቄዎች የሰጠው መልስ ነው። በጣም በትህትና አጠገባቸው ለሰው ጌታችን ተመልሶ ይመጣል በሉት። ክብር ለኢየሱስ ይሁን። ከላይ ጀምራችሁ ከቁጥር 4 እስከ 8 ድረስ ምልክቶች ተቀምጧል። የዘመኑ መጨረሻ ምልክቶች። በዘመኑ መጨረሻ ላይ ምንድነው ምልክቶቹ? ምልክቶቹን ኢየሱስም እንደዚህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ጎናችሁ እርሱ በትህትና ተጠንቀቅ በሉት። እንዳትስት ተጠንቀቅ በሉት። ኢየሱስ ምንድነው የዘመኑ መጨረሻ ምልክት ሲል ማንም እንዳያስታችሁ ተጠንቀቁ። እናንተ ለማን ይሄንን እየተናገረ ያለው? ለደቀ መዛሙርቱ፣ ለተከታዮቹ፣ የእርሱ ነን ለሚሉ ለነሱ እንዳትስቱ፣ እንዳያስቷችሁ ተጠንቀቁ። በእኔ አትሰናከሉም፣ እኔ አላስታችሁም፣ እንዳያስቷችሁ ተጠንቀቁ። የሚያስታችሁ በደጅ አለ። እንዳትስቱ፣ በወንጌል እውነት ላይ ጸንታችሁ ቁሙ፣ እንዳያስቷችሁ፣ አይናችሁን ከተከላችሁበት ቦታ እንዳይነቅሉባችሁ፣ ዳይቨርት እንዳታረጉ። የእውነት ለውጥ፣ የእውቀት ለውጥ፣ የአቋም ለውጥ፣ የእምነት ለውጥ እንዳታረጉ። እያወራ ያለሁት ስለ ዲኖሚኔሽን አይደለም። እያወራ ያለሁት በክርስቶስ ኢየሱስ ስለማመን ነው እየነገርኳችሁ ያለሁት። እንዳያስቷችሁ አሳች በደጅ አለ፣ ተጠንቀቁ አለና ብዙዎች እኔ ክርስቶስ ነኝ በማለት ይመጣሉ። አሁን የመጨረሻው ዘመን እኮ ነው። እኔ ከሄድኩ በኋላ እኔ ያለውማ አይመጡም ማለት እኔ ያለዋ እኔ ከሄድኩ በኋላ እኔ ክርስቶስ ነኝ ብሎ ይመጣሉ። ስለዚህ እኔ ስመጣ ያስታውቃል። የኔ አመጣጥ ያለ እነሱ ግን በየቦታው ብቅ እያሉ እኔ ክርስቶስ ነኝ ተከተለኝ ይላሉ። እንዳትሳሳቱ። አሜን ነው። ኢየሱስ ሲመጣ ከሰማይ ነው የሚመጣው፣ ከጎን አይመጣም። ከጎን ብቅ የሚል ኢየሱስ የለም። ከዚህ በኋላ ከሰማይ ነው የሚመጣው። ከቅድስት ድንግል ማርያም እንደተወለደው ከዚህ በኋላ እንደገና የሚወለድ የለንም። ከብሮ የሚመለስ ነው ያለን። እንዳትሳሳቱ፣ እንዳያስቷችሁ። ከጎን ብቅ እያለ እኔም ጋር አለ፣ አግኝቼዋለሁ፣ ተገለጠልኝ፣ ሌሊት አብሮ። እንዳትሳሳቱ። እኔ ክርስቶስ ነኝ በማለት በስሜ ይመጣሉ። በስሜ ምን ማለት ነው? በስልጣኔ ማለት ነው። ባይዘው የት ድረስ ይሄዳሉ? ያመኑትን ወይንም የተመረጡትን ለማሳት ምልክቶችን ሁሉ ከሰማይ ያደርጋሉ። በስሜ ይመጣሉ ማለት ዝም ብሎ እኔ ክርስቶስ ነኝ አይደለም የሚለው፣ ምልክት ሁሉ ያደርጋሉ። አንዳንዶቹ ምልክት የሚታይ ነገር ያደርጋሉ። እና እንዳትሳሳቱ ከሐሰተኛው መንፈስ ተጠንቀቁ አላቸው። ማን ነው የሚለው? ደቀ መዛሙርቱን። እነማን ናቸው እነዚህ ደቀ መዛሙርት? ጴጥሮስ፣ ዮሐንስ፣ አዕማድ የምንላቸው ኢየሱስ እግር ስር 3 ዓመት ተኩል የተቀመጡት ነው። ተጠንቀቁ። አረማመዳችሁ ላይ፣ አካሄዳችሁ ላይ፣ ትምህርታችሁ ላይ፣ ያመናችሁት ነገር ፕሮቴክት አርግ፣ እውነትህን ጋርድ አርግ። የተከፈተ በር ሁሉ ከጌታ አይደለም። የተደረገ ምልክት ሁሉ የጌታ አይደለም። ኢየሱስ ክርስቶስን መካከለኛ ያላደረገ ነገር በሙሉ ከጌታ አይደለም። ምንም ነገር ከሆነ ክርስቶስን መካከል ማድረግ አለበት። አዎ ሰዎችን ማዳን አለበት። አማኞችን ማነጽ አለበት። ኢየሱስ የሌለበት ሌላ ነገር ፕሮሞት የሚያደርግ ወንጌል የለም። እሱ ልዩ ወንጌል ነው። እኔ ክርስቶስ ነኝ ብለው ይመጣሉ። እንደውም ላንብብላችሁ እስቲ ቁጥር ስንት መሰላችሁ? 24 እዚሁ 24 ለመያዝ ራሱ ቀላል ነው። 24
ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉና ብሎ ቢቻል ቀላል አይደለም አይደል? የተመረጡትን ማሳት ግን ይሞክሩታል። ደጅ ያለውማ ስቷል፣ የሳተ ደግሞ አይስትም። ታርጌቱ ቦርናጌን ሆኖ ነው። ቢቻል ይለና ምንድን የሚለው የተመረጡትን ለማሳት ሲሉ ብሎ ታላላቅ ምልክቶችንና ታምራትን። ማን ነው ይህንን የተናገረው? ጳውሎስ ነው እንዴ የተናገረው? ጴጥሮስ ነው እንዴ? ጌታችን ኢየሱስ ክርስቶስ እንደዚህ ያለ ታላላቅ ተአምራትን ያደርጋሉ አለ። ምን ለማድረግ? ለማሳት። ስፒሪት ሻርፕ መሆን አለበት። በምንድን ነው የምንለየው? እውነት ልብ ውስጥ መሸሸግ አለብህ። ሁሉንም ነገር አይነን ጨፈነ ከጌታ ነው ከጌታ አይደለም እያልክ አትዘልቀውም። እውነት አለ መለያ፣ የእግዚአብሔር ቃል አለ ዲዘርኒንግ ስፒሪት የሚሰራበት። አይ እንደ ክርስቶስ ኢየሱስ ወንጌል እንደ ተሰበከልን እውነት ካልሆነ ኖ የእግዚአብሔርን ቃል ከፍተ ነው ሚዛን ላይ የምታስቀምጠው። እንደ ኤፌሶን ቸርች ሐዋርያት ሳይሆኑ ሐዋርያት ነን ያሉትን ለይተህ አውቀሃል። በምን? በትምህርታቸው። ጳውሎስ እዚህ ጋር የሆነ ነገር አደረገው፣ እነሱ የሆነ ነገር እዚህ ጋር አደረጉ። በምን ለያቸው ሲል በትምህርት ለያቸው፣ አወጣቸው ከመሃል። ዊችክራፍት የተመረጡትን እንኳ ቢቻላቸው ለማሳት ታላላቅ ምልክቶችንና ተአምራትን እንኳን ያደርጋሉ። ስለዚህ መጀመሪያ እናንተ ተጠንቀቁ አለ ኢየሱስ። በይዘው ቸርች ነው አይደል የተናገረው። መጀመሪያ ምን እናርግ ጌታ ሆይ ሲሉት እናንተ ተጠንቀቁ። ከዛ ወደ ደጅ ወጣ። ሌላ ምልክት አለ። ቸርች አካባቢ የሚኖረው ምልክታው እኔ ክርስቶስ ነኝ እያሉ ይመጣሉ። እኔ ክርስቶስ ነኝ እያሉ ይመጣሉ። ሌላኛው ምልክት ደጅ። አንብቡት የሚቀጥለውን ቁጥር። ስለ ጦርነትና ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። አሁን ስለ ጦርነት አትሰሙም እንዴ? እንዴ ዓለም ምድጃ እኮ ነው የሆነችው። ምድጃ ነደደ እኮ ዓለም እንዲህ ቡፍ። ይህ ሊሆን አለ ጌታ ኢየሱስ ግድ ነው። ባይዘዌ ጸልይ አታስቀረው እና ራስን ነው መጠበቅ ያለብህ። ፊርም የሆነ ስታንድ ይዘህ እስቲ አሜን በሏ። እናንተ እንዳትደናገጡ አለ ጌታ። ዓለሙ ይታመሳል ብሎ ነገረን እኮ። የዓለም ፈጣሪ ጌታ ኢየሱስ ክርስቶስ እንደዚህ የያዛት ኢየሱስ እንደዚህ ያለ ይታመሳል። ለምን? ዓለሙ ሁሉ በክፉ ተይዟል። የሰው አመፀኝነት እንደሆነ ታውቃላችሁ። የሰው ክፋት እኮ ነው ሰው ምን ያክል ክፉ እንደሆነ የምታየው። መመገቢያ አይሰራም፣ ማጥፊያ ይሰራል። ዓለምን 3 የሚያጠፋ ሰርቻለሁ ይላል ሊያስፈራራ። ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ነው የነገረን። ጦርነትና ስለ ጦርነት ወሬው ይናፈሳል። አሁን እናንተ ሻይ ልጠጡ ስትቀመጡ ምንድን ነው የምታወሩት? እንትን የምትባለው ሀገር እንትን እንደበደበች እና እንጸልያ ምን እንዲሆን በቃ እግዚአብሔር እንዲያስረው ደስ ይለናል ቢያስረው። ጌታ ግን እንደዚህ ያለ የግድ ነው። አገራው እንዲህ ነው የሚተራመሰው። እናንተ እንዳትደናገጡ። ይሄ የምጡ ጣር መጀመሪያ ነው። በቃ ጀምሯል ማለት ነው። ምጡ ጣር ላይ ናት ዓለም ልትገላገል ነው። ሹልክ ነው የምንለው። የምንገላገለው ወደ ሰማይ ነው። ጣር የምጥ ጣር እያለች ነው ዓለም ምጥ ላይ ናት። እጇ ተይዞ የሚያማምጣት ፈልጋ ማን ያዛት? ሁሉም ውስጥ ነው ያለው። በቃ ምጣር ላይ ናት። በቃ ጭንቅ ዓለሙ ሁሉ ተጨንቋል። ባይዘው እኛ ምን እናርግ እንዳንል ቀድሞ ጌታ ነግሮናል። አትደናገጡ። ይሄ ምልክት ነው። ጌታዊ ነገሩ ግን እንዴት ነው የሚሆነው ሲሉት ዓለም ይተራመሳል ሲላቸው ባይዘው በዛ ዘመን የተፈጸመ አለ፣ በዚህ ዘመን ደግሞ ይፈጸማል።
በእነሱ ጌታ ኢየሱስ ክርስቶስ ይህንን ሲነገር 33 ዓመተ ምህረት ገደማ ነው። ከ40 ዓመት በኋላ 70 ኤዲ ላይ ኢየሩሳሌም ፈርሳለች። ባይዘው ቤተ መቅደሱ ፈርሷል፣ ተቃጥሏል። ኢቭን መልሰው መገንባት ፈልገው መሰረቱ የት ጋር እንዳለ እንኳን እስኪጠፋ ድረስ ነው በዚህ ሮማውያን ያጠፉት። ቶታሊ ነው ባይዘው ያጠፉት። ጌታ ኢየሱስ ክርስቶስ መፍረሱ አይቀርም ሲል ባይዘው ናድ አይደለም ያደረጉት፣ ቶታሊ ያጠፉት ከቦታው ላይ። ባይዘው ወርቅ ነቅለው እንዳልወሰዱ ታውቃላችሁ። በእሳቱ ምክንያት ቀልጦን የጠፋው ወርቁ ራሱ ወደ ውስጥ አቅልጠውታል። ወርቁ እሳቱ ማለት ነው ሙሉ ነው በርናውት ነው ያደረጉት። ቤተ መቅደሱ ብቻ እኮ አይደለም ከተማን ያነደዱት። ባይዘው ኢየሩሳሌምን ያጠፏት። ቤተ መቅደስ እኮ ለእስራኤላዊ ነው እንጂ ሮማዊ ምን ጉድ ያለው ቤተ መቅደስ ኖረ የሚያውቀው ነገር የለም። እግዚአብሔር አምላኬ ነው አይል ሮማዊ ቄሳር ነው አምላኩ። ቶታሊን ያጠፉት እና 70 ኤዲ ላይ ከተማይቱ ፈርሳለች። የአመፅ ልጅ በቤተ መቅደስ ላይ ቆሞ ስታይ አይደል ያለው። የዛን ጊዜ አንባቢ አስተውል። ምን ማለት ነው ቃሉ? የአመፅ ልጅ ትንቢተ ዳንኤል ላይ ነው ያለው። ባይዘው ጌታ ኢየሱስ ክርስቶስ ድጋሚ ጠቅሶት ነው ማቴዎስ 24 ላይ የአመፅ ልጅ በቤተ መቅደስ ቆሞ መሃል ላይ ገብቶ ቆሞ ስታይ የአመፅ ልጅ ያለው ሮማዊ ወታደር አንድ ወታደር ነው። ባይዘው መጀመሪያ እሳቱን የለኮሰው ይዞ የሰከረ ወታደር እሳት ይዞ ገባ። እሳት ይዞ ገብቶ ለኮሰው። ልክ እሱን ስታይ አንባቢ አስተውል። የዛን ቀን ትዝ ይበላችሁ አለ ጌታ ኢየሱስ። እሱ ከሄደ ከ40 ዓመት በኋላ ብዙዎቹ ባይዘው የአይን ምስክር ናቸው ነበሩ። ከ12ቱ መካከል ብዙዎቹ ነበሩ። ምናልባት ይሁዳ ያው ጌታን ስለሸጠ እሱ ታንቆ ሞተ። ከዛ ያዕቆብ እዛ ሐዋርያት ሥራ 12 ላይ ተገደለ። ከዛ ውጭ ግን ብዙዎቹ ነበሩ፣ አይተዋል። ዮሐንስ የሞተው ራሱ በ90 ምናምን ኤዲን የጻፈው ራሱ የሞተው በ100 ዓመቱ ነው። በደንብ የአይን ምስክር ናቸው። ኢየሱስ የተናገራትን ቃል አይተዋል። የዛን ጊዜ ተጠንቀቁ አለ። በቃ ዋችፉል፣ አይናችሁ ንቅት፣ ኮንሽስ ጠብቁ። ክብር ለኢየሱስ ይሁን። ዓለም ሁሉ በክፉ ተይዟል። ቤተ ክርስቲያን ተስፋዋ ኢየሱስ ነው። የአማኞች ተስፋ የጌታ ዳግም መመለስ ብቻ ነው። ሌላ ተስፋ የለንም፣ አንፈልግም። ውሸት ነው ደግሞ። ይሄው መጽሐፍ ቅዱስ ሙሉን ነገረን። ጦርነትና የጦር ወሬ ትሰማላችሁ። እሱ የምጡ ጣር መጀመሪያ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ። አሁን ከዚህ የተሻለ ጊዜ ያለ ይሄንን ቃል ለመተርጎም አሁን ምን ማብራሪያ ይፈልጋል? ይሄ ቃል ዝም ብለህ ሴኔን ከፍተህ መቀመጥ ነው። ያልተጣላ አገር ምን አለ? ህዝብና ህዝብ ያልተነሳ ማን አለ? ከዛ ቀጠሏ ከ9 እስከ 14 በዚያን ጊዜ መቼ ይህ ሁሉ ነገር ሲከናወን እንዳትደናገጡ፣ እንዳትፈሩ፣ ዋችፉል ሁኑ። ፕሬየር ህይወታችሁ ላይ ቅዱስ ቃሉን አጥብቆ መያዝ። 3 ዓመት ተኩል ሙሉ ከኔ የሰማችሁትን ነገር አጥብቃችሁ ያዙ። አትደናገጡ። መደናገጥ መፍትሄ አይደለም። ከዛ ቁጥር 9 በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ከዛስ ይገድሏችኋል። ከዛ በስሜ ምክንያት በህዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ይሄ ሲቃይና መከራ ይመጣል። እናንተ ግን እንዳትደናገጡ። ጎናችሁ ያለውን ሰው በያዝከው እምነት ጸንተህ ጨርስ በሉት። አንዳንዴ ግን ምን ይሆናል አለ ጌታ ኢየሱስ ክርስቶስ፣ የቻሌንጁ ብዛታው አንዳንዶችን ይገልጣቸዋል። ባይዘው አንዳንዶችን ይገልጣቸዋል። ሞቅታው ተመችቶት የተቀመጠ እንትን እሳቱ ሲጨምርባት ይወጣል። ለብ ብሎት ደስ ያለው እሳቱ ወገግ ሲል ልክ እንደ ፉኝቷ መንጨቅ ብለውታ እንደነደፈች ጌታ ኢየሱስ ክርስቶስ ምንድነው ያለው? በዚያን ጊዜ ብዙዎች ይሰናከላሉ አለና እርስ በርሳቸው አሳልፈው ይሰጣጣሉ፣ ይጠላላሉም። አንዱን አሳልፎ ይሰጣል። ቻሌንጁ ሲመጣ በጣም ፊልተር ያደርገዋል። አንዱ ወንድሙን አሳልፎ ይሰጣል።
ይማግደዋል። ዓለም ላይ ማርኬት ላይ ያወጣዋል፣ አሳልፎ ይሰጠዋል። ይጠላላሉ። አይ ቲንክ ይሄም አፕሊኬሽኑ እናንተ ጋር አለ። ምንም ምን ያው እንደዚህ ማለት አይጠበቅብኝም። ኦሬዲ አሳልፎ ሰው መስጠት፣ አጠገባችን ስላለው ሰው የማይሆን ነገር መናገር፣ ማርኬት ላይ ነገሮችን ማውጣት። የነገስታት ክብር ነገርን መግለጥ ነው፣ የእግዚአብሔር ክብር ነገርን መሰወር ነው ይላል መጽሐፍ ቅዱስ። አጠገብ ያለው ወንድም ቢደክም ትጸልይለታለህ፣ ትመክረዋለህ እንጂ አሳልፈ አትሰጠውም። የክርስቶስ መንፈስ ውስጥ ካለ ማርኬት ኦሪየንትድ አይደለንም እኛ። ሰው ማዳን ነው ስራችን። ግን በቃ አንዱ ምልክቱ ይሄ ነው አለ ጌታ ኢየሱስ ክርስቶስ። በቃ አሳልፎ ይሰጣጣሉ ሰዎች፣ ከዛስ ይጠላላሉ። እንደውም አለ ይጠላላሉ። በጌታ የሆነ ጎን ለጎን ሆኖ ይጠላላል፣ አሳልፎ ይሰጣል። ስለዚህ አጠገባቸው ያለው ሰው ድካም ካለበት ለራሱ ነገሩት። ለሶስተኛ ሰው መንገር ኃጢአት ነው። ሰምታችሁኛል? አሳልፎ መስጠት እዩት፣ ምልክት ነው። ጌታ ኢየሱስ ክርስቶስ ያለው ጎናቸው ያለው ሰው በጣም ነው የምወድህ፣ አሳልፌ አልሰጥህም በሉት። ወንጌል ነው ነገሩት። አሳልፌ አልሰጥህም። አየህ፣ ይሄ ነው እውነተኛ ቤተሰብ። ይሄ ነው ደጅ ያለው ቤተሰብ አይደለም። ዓለም መቼም ቤተሰቤ ልትሆን አትችልም። ሰይጣን መቼም ፋሚሊ ሊሆን አይችልም። መቼም ቢሆን ሊገል ነው ፕሮግራም የሚያደርግብህ። ያስተካከለል ያማረ ያሰመረል ቢመስል እያመቻቸ ያለ ወደ ቄራ ነው የሚወስድ ለማረድ። የፈለገ ቢደክም የፈለገ ብታበላሽ እህትና ወንድም ነው የሚሻሉ። ቤት ውስጥ እኔ ያደኩበት ቤት እናትና አባቴ ጋር እህትና ወንድሜ በጣም ባስቸግራቸው ከዛሬ ጀምሮ አላዋራም ሊለኝ ይችላል። የሆነ መከራ ቢደርስብኝ ሮጦ ዋጋ የሚከፍለው እሱ ነው። ምንም አይነት ሜዥር ላይ የሚወስድብኝ እኔን ገንዘብ ለማድረግና ለማዳን ለማሳደግና ለማብሰል እንጂ ሊገለኝ ፕሮግራም አያደርግም። ወንድሜ ከሆነ እህቴ ከሆነች እንደሱ አታደርግም። ይሄኛው ቤተሰብ ደግሞ ከዛም ይበልጣል። በክርስቶስ ደም የታሰረ ቤተሰብ ነው። ሊያቆስልህ ይችላል አጠገብ ያለው ወንድምህ፣ ግን ስቲል ወንድም ነው። ደም ልታስወጣሽ ትችላለች እህትሽ፣ ግን ስቲል እህትሽ ናት። እና እህትነቷን ከዛሬ ጀምሮ ሰርዣለሁ ብትሄደች ፍርድ ቤት ደሙን ትቆርጫዋለሽ እንዴ? እህቴ አይደለችም፣ በፍርድ ቤት ተለያይተናል። ከአንድ እናትና አባት መወለድን እሱ ልትክደው አትችልም። የሆነ ቦታ ላይ የፍርድ ቤቱን እንትን ሁሉ ይጠፋብሃል። እህቴ ናፈቀችኝ ትላል። አልፈልገውም ያልከው ወንድም ሚስ አድርጌዋለሁ ናፍቆኛል እና አባቴ ነው ማለት ጎናቸው አሳልፌ አልሰጥህም በሉት። ልጅ ሆኖ የሚያበላሽ ይኖራል። መክሮ ማስተካከል ነው። እስቲ አሜን በሏ እንጂ ወደ ደጅ መሄድ ወደ ሆነ ቦታ አሳልፎ መስጠት። አሳልፈ ስሰጥ የተቀበለ ሰው የባይዘው ባክፋየር የሚያደርገው ወደ አንተ ነው። ውሸቱን ነው። አይወድህማ፣ አይፈልግህም። አጠገብ ያለው ወንድም ግን ደክሞ አቅቶት አበላሽቶበት ሊሆን ይችላል፣ እስቲል ግን ይወድሃል። እውነቴን ነው የምነግራችሁ። ቤታችን ይሄ ነው። ወንድሞቻችን እህቶቻችን እዚህ ያለ ነው ነን። ወደ ዓለም ተላልፋችሁ አትሂዱ በፍጹም። አንድ አባት አለን፣ አብ። ይሄ ሁሉ ፋሚሊ ከሱ ስር። ኢትስ ኤ ማተር ኦፍ ማቹሪቲ፣ የብስለት ጉዳይ። ክብር ለእግዚአብሔር ለአምላካችን ይሁን። 13 እና 14 እንደዚህ ይላል፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ይሄ ፍቅር ይቀዘቅዛል ምናምን ካለ በኋላ እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና እርሱ ይድናል ምን ማለት ነው? አሁን በ70 ዓመተ ምህረት አሁን መከራው ሲመጣ አሁን ሽሽታችሁ አሁን ይሄ እንትኑ ቀን የዛ የጥፋቱ ቀን ስትሸሹ በሰንበት ቀን እንዳይሆንባችሁ ጸልዩ። ለምን መሰላችሁ? በሰንበት እንዳይሆን ጸልዩ ማለት አይሁዳዊ በሕጉ በሰንበት ቀን ከ80 ኪሎ ሜትር በላይ መሄድ አይፈቀድለትም። እና በሰንበት ከሆነ ታውቃለህ፣ ደብረ ዘይት ሄደህ ትቆማል፣ ይደርሱባል። በጣም ከሮጥ ከሞጆ ድረስ ነው የምትሄደው። ከዛ ሕጉ አይፈቅድም ብለህ ስትቆም
እና በሰንበት እንዳይሆን ጸልዩ ሽሽታችሁ። ከዛ ወደ ተራራ የወጣ ደግሞ እንዳይመለስ ይጸልይ። አሁን ባይዘው ለነሱ ይገባቸዋል። ጌታ ኢየሱስ ክርስቶስ ደብረ ዘይት ተራራ ላይ ደቆ እንደዚህ ብሎ የሚናገረው ፊት ለፊቱ ፔላ ነው የሚባል ከተማ አለ። በጣም ተራራማ ከተማ ነው። በ70 ዓመተ ምህረት ሮማውያን ኢየሩሳሌምን ሊያጠፉ ሲመጡ ቅዱሳን ወደዛ ከተማ ሸሽተው ባይዘው አምልጠዋል። ከተማው ስትቀጠል አምልጠዋል። እነሱ ብዙ ሲሞት ባይዘው ብዙ ክርስቲያን አምልጠዋል። ያመለጠው በተራራ ላይ ያለ እንዳይመለስ፣ ቤቱ ሰገነት ላይ ያለ ደግሞ እንዳይወርድ ይጸልይ። በዛን ቀን ሴቶች ነፍሰ ጡር እንዳይሆኑ ይጸልዩ። እነዚህ ነገሮች በሙሉ ከሕጋቸው ከሥርዓታቸው ቀድሞ በሙሴ በኩል ከተሰጠው ሕግ አንጻር የተነገሩ ትምህርቶች ናቸው። ምን ማለት ነው? ሬዲ ሁኑ ነው። በቃ ጌታ ኢየሱስ እየተናገረ ያለው ሬዲ ሁኑ፣ የተዘጋጀ እኔ የምመጣ ቀናው በጣም ብዙ ነገር ውስጥ ካለ አትሄድም፣ አንቆ ያስቆመሃል ነው። እና ለመሄድ ለመነጠቅ የተዘጋጀ ሁን። በክርስቶስ ኢየሱስ አምነሃል። በወንጌል እውነት ብርሃን ውስጥ ነው ያለው። እንግዲያው ጽና፣ በሱ ያዘው እንዳትለቅ። እስከ መጨረሻ የሚጸና ነው የሚድነው። ምናልባት ደግሞ አንድ ቀን ወስናለሁ ምትል ድንገት ነው ጌታ የሚመጣው። እንደ ሌባ ቀጠሮ አይሰጥም። ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። የሚመጣበትን ቀን ቢናገር በዚህ ዓመተ ምህረት በዚህ ቀን እመጣለሁ ቢል ባይሰው ወይ ሰው እስከ ዋዜማው ድረስ እንደፈለገ ኑሮ አለ ምህረቱ ብሎ የዋዜማው ቀን ጌታ ሆይ ብሎ ሱባኤ አውጆ ሳምንቷ ሙሉ ጾሞ ይሄዳል። ጌታስ እንደ ሌባ ነው የሚመጣው አለ ድንገት። እና ሁሌ የተዘጋጀ እስቲ አሜን በሏ። መብራት የበራ ንቅት ያልክ ነገሩ ድንገት እንደሚሆን ጌታ ኢየሱስ ሲያስተምር እዚሁ ማቴዎስ ወንጌል እንደዚህ ያለ 2 ሴቶች እየፈጩ አለ። አሁን ወፍጮ ነው የምታስፈጩት እናንተ፣ በድንጋይ ሲፈጩ ማለት ነው። ቁጭ ብለው እንደዚህ እየፈጩ ያለ አንዷ ትነጠቃለች አለ፣ አንዷስ ትቀራለች። እንደዚህ እየፈጩ እህል አምጥታ ልትሰጣ ስትል የለች፣ ልብሷን ያለው። 2 ሰዎች እያረሱ እርሻ መሃል አብረው እያረሱ እያወሩ አያከለ ምናምን የተባባሉ በሬዎቹ ነው ምንድነው እርሻውን የምታበላሸው ሲል ሰውየው የማይመለስበት ሀገር ድንገት ራፕቸር ድንገት ነው፣ ንጥቀት ድንገት ነው። እና የነቃችሁ ተዘጋጁ። ጌታ ይመለሳል። ኢየሱስ ይመጣል። በቅርብ ነው የሚመጣው። ይሄው የነገረን ምልክቶች በሙሉ ሆነዋል፣ በሙሉ። እና የቀረን ትንሽ ነው። በጣም ረጅሙን 2000 ዓመት መተናል። በጣም ትንሽ ናት የቀረችን። በመጣንበት ትንፋሽ ጨርሰናት እንውጣ። ሐዋርያት በጀመሩበት ስፒድ መሄድ አለብን። እኛ በቃ ወንጌል እየሰበክን ሰዎች እየዳኑ በእኛ ላይ እየተጨመሩ እነሱን ያጸናን እንጠብቀዋለን። ጌታችን ሲመጣ በጣም ብዙ ሕዝብ አብሮን ወደ ሰማይ ይሄዳል። እመጣለሁ ነው ትምህርቱ እኮ። እስክትመጣ እንዴት ይሆናል ነው ጥያቄው። እንደዚህ ይሆናል አለ። ያንተስ የመምጣት ምልክት ሲሉት ድንገት ነው የሚሆነው። የኔ ዓለሙ እንደዚህ ነው የሚሆነው። አዎ እናንተ እንደዚሁ ነው። አዎ እኔ ድንገት ነው የሚመጣው። ድንገት በዚህ ቀን አልልም፣ ድንገት ነው የሚመጣው። እና ሁሌ ዝግጁ ነው። ጠዋት ስትነሳ መሳሪያን ወልውል፣ የእምነት ጋሻህን ወልውል፣ ጥሩርህን ወልውል፣ የራስ ቁርን አስተካክል፣ ሬዲ ሁን፣ ሁልጊዜ የተዘጋጀውን። ለምን ድንገት ነው የሚመጣው። የመምጣቱ ምልክት የታለ አሉ 2ኛ ጴጥሮስ ላይ። አንዳንድ ዘባቾች አለ ጴጥሮስ ጥንት እንደነበረው ነው አሁንም እየሆነ ያለው፣ ምን አዲስ ነገር አለ ይላሉ። እነዚህ ዘባቾች ናቸው። ጌታ ድንገት እንደ ሌባ ይመጣባቸዋል። ኢየሱስ በቅርብ ይመጣል። በጣም ነው መደሰተው። የሁሉ ሰው አሁን ጌታ ቢመጣ እንደዚህ ዘምረን ተያይዘን ነው እንጂ ይሄን አዳራሹንና እቺን የለበስናትን ትተን የማይበሰብሰውን ለብሰን በክብር ልንቀበለው በደመና እንነጠቃለን። እዚሁ ላይ ጌታ ኢየሱስ ክርስቶስ ያለው ምንድነው? ከአራቱም ነፋሳት የተመረጡትን የሰማይ መላእክት ይሰበስቧቸዋል።
መላእክቶች በዚህ ተዘጋጅተዋል። አሁን መምጫው ስለሆነ በጣም ዝግጁ ናቸው። እያዩን ነው። አንድ የመለከቷ ስትነፋ ሰብሰብ አድርገውን እነሱም መሬት ለማንም አትመችም። በዚህ ከሰይጣን ጋር ማንም መኖር ደስ አይለው። ሰብሰብ አድርገውን ክብር ለኢየሱስ ይሁን። የመጨረሻ ምልክት ያላት ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይሆናል። አሁን ወንጌል እየተሰበከ ነው በዓለም ሁሉ። ሚዲያዎች ምንድነው እየሰሩ ያሉት? ዝም ብላችሁ እዩት። አሁን እኮ በእነ ጴጥሮስ ዘመን እነ ጴጥሮስ አሁን ያዩና አሁን በምንድን ነው የሚሰበከው ዓለም ሁሉ ይላሉ። ይኸው መጣ ዘመን። እዚህ አዲስ አበባ ቁጭ ብላ አንታርክቲካ ሰው ትደርሳለህ። በፍጹም እማትተዋወቅ እማትገናኘውን ሰውዬ ባይዘው ማግኘት ትችላለህ። ቋንቋን ብቻ ማስተካከል ነው ያለብህ። እግዚአብሔር ይስጣቸው ደግሞ አሁን ቴክኖሎጂ መጥቷል። ቋንቋን ቀይሮ በዓለም ሁሉ አሁን እኮ የወንጌል ብዛቱ መስበኪያው መንገድ ብዛቱ እንደ አበሻ በጣም ብዙ ወንጌል እኮ እየተሰበከ ነው። አሁን የዳነው ነው እኮ ጥቂት እንጂ በጣም ወንጌል እኮ እየተሰበከ እኮ ነው። የማያምነው አይደል እንዴ ብዙ የሚሰማውስ? እየሰማስ ያለው እኛስ የምናውቀው የማያምነው እኮ ነው። በዚያን ጊዜ መጨረሻው ይሆናል እና በቃ ቢሬዲ። ክብር ለኢየሱስ ይሁን። አዎ በክርስቶስ ኢየሱስ አምናችኋል? እንግዲያው ጽኗ። አላመናችሁ? ዛሬ ነው ቀኑ፣ የለም ሌላ ቀን። እንደ ሌባ ነው የሚመጣው ጌታ በድንገት። ታዲያ ቀኑ ዛሬ ነው። እግር ጥሎ አይደለም እዚህ የመጣሁት እኔ፣ በአጋጣሚ ድንገት አይደለም የመጣሁት። እግዚአብሔር አምላክ አቅዶ ፕሮግራም አድርጎ ፕላን አድርጎ ነው ያመጣኝ እና ወስነን ነው የምንወጣው ዛሬ።